1 ሚሊዮን ሰራዊት ስላለህ ተማምነህ ጦርነት ብትጀምር ጦሩ አንደኛ ምርኮኛ ስለሚመራው መማረክ ለካ ፊልድ ማርሻል ያደርጋል። መማረክ ለካ እንደ ባጫ ደበሌ ሙሉ ጀነራል ያደርጋል። መማረክ ለካ እንደ አባዱላ 9 ስልጣን ያሰጣል ብሎ ነው የሚያስብ ወታደሩ። ስለዚህ ምርኮኛ የሚመራው ወታደር ሊያሸንፍ አይችልም። በምንም ታምር ወደ ኤርትራ የሚደረገው ጦርነት ሀገሪቱን ያፈርሳል። አትሞክረው። ጦሩ ወይም ሰራዊቱ ሀገራዊ ፍላጎት ሀገራዊ ስሜት የለውም። ዲሲፕሊንና ጽናት የለውም። ስልጠናውም ዜሮ ነው። የምርኮኛ ወታደሮች ተማራኪዎች የሚመሩት ምርኮኛ ወታደር ነው። ይህን ባለማሟለቱ ምክንያት አለቆቹ ምርኮኛ ስራ አለቃዎች በመሆናቸው ምክንያት ወታደሩ ሊዋጋ ቀርቶ እንደውም እየተማረከ ጠመንጃውን ወደ ኤርትራና ወደ ትግሬዎች ያስረክባል። ተማርኬ መጥቼ አብይን አስወግጄ ጀነራል እንደ ባጫ ደበል ይሆናል ብሎ የሚያስብ ጦር ነው። ስለዚህ አብይ አህመድ ድንፋታህን አቁሞ በኤአይ ቴክኖሎጂ እያሰራ ዝንጀሮ መንግስቱ ኃይለማርያም ታዬ ደንዳ የመሰሉ ሰዎች አቅርበ እንደ አዳነች አበቤ ቺምፓዚ ወደ ቀይ ባህር መስመር አልፈናል ምናምን ኦሮሞ ገና ጮርቃ ናችሁ ማለት ነው። በፍጹም ጦርነቱ ያስፈልግ ሞክረውና እናያለን። እኔም እዚህ ቁጭ ብያለሁ እናያለን። ታዩታላችሁ። ወንድ ከሆንክ አብይ አህመድ ተኩስ። የሚመጣውን እኔ ስለማውቀው ኦሮሞ መክቶ ይዋጋል የሚል ጅል እንዳትሉ፣ አማራም እንዳትዋጋ። ይሄ ምርኮኛ ኦሮሞ ኬንያ ነው የሚገባው። አስረግጬ የምነግርህ ታልቃለህ። ጦርጧራ ያን ጊዜም አልመለስከው እንኳን አሁን ጦርነት የኦሮሞን ጦር አሰልፌ አስረግጬ የምነግርህ ትበተናለህ። ስልጣን መልቀቅ አይደለም ማምለጥ አይደለም። አገሪቷ በምን ያህል ደረጃ ብረስት እንደምታረግ ታዩታላችሁ። አገሪቷ በሙሉ ትበታተናለች። ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። እሱም በኋላ መጣበታለሁ። ሶማሌ ስንሄድ እኛ እኮ እናንተን አናምናችሁም፣ በክልል ከፋፍላችሁ የምታባሉን እናንተ ናችሁ፣ የእናንተ መንግስት ነው ይሄን የሚያደርገን፣ በጣም እንጠላችኋለን የሚል ሳይደብቁ ነገሩን። ሳውዝ ሱዳን ስንሄድ አሁን እኮ የምንባላበት ነገር በሙሉ የእናንተ ውጤት ነው፣ በኢጋድ ውስጥ ስዩም መስፍን የሚባል ሰው መደባችሁ አባልቶን አከፋፍሎ ወጣ፣ ልንታረቅ አልቻልንም። እናንተ እኮ ጎረቤት በሙሉ እናንተ እኮ ብሎ የሚጠላት ሀገር ነበረች ኢትዮጵያ። የተከበረው ምክር ቤት ማወቅ አለበት ይሄን። ይሄ እዚህ ያየነው መከፋፈልና ማጣላት ውጭም ነበረ። በጎሳም በምን መከፋፈል ስለነበረ ከፍተኛ ጥላቻ ነበራቸው እኛ ላይ። ይሄን ለመጠገን የጎረቤት ሀገራት አጋርነት ማጠናከር አለብን። ሚዛን መጠበቅ አለብን። ቅድሚያ ለዜጎች ክብር መስጠት አለብን ብለን ስራ ጀመርን። አንዱ የኤርትራ ጉዳይ ነው። ኤርትራ በጋራ ነው የወሰነው። ብልጽግና አልወሰንም። ኢህአዴግ ነው የወሰነው። ጁንታው ነው የወሰነው። የአልጀር ስምምነት እንቀበል ብሎ ቃለ ጉባኤው አለ ታውቃላችሁ። ከዛ በኋላ ፓርላማ መጥቻ አቅርቤዋለሁ ሐሳቡ። ግን እርቁ እንዳይፈጸም ያልተቆፈረ ጉድጓድ የለም። የተስማማንበትም እንዳይፈጸም አልፎ አልፎ የግለሰቦች ዝምድና ነው፣ አልፎ አልፎ ስም እየተሰጠው ማለት ነው። አሁን ግን ጁንታው የተከበረውን የኢትዮጵያ መከላከያ ሰራዊት አዋርዶ ራቁቱን ኤርትራ ሲልከው የኤርትራ ህዝብ አለበሰው። የኤርትራ ህዝብ ውሃ ጠጣው፣ አበላው፣ አስታጠቀው። ይሄን የኢትዮጵያ ህዝብ ማወቅም
ማክበርም አለበት። የኤርትራ ህዝብ ወንድም ህዝብ ብቻ ሳይሆን የቁርጥ ቀን ዘመድ መሆኑን በተግባር አሳይቶናል። በነገራችን ላይ ኦፕሬሽን ተካሂዶ በየቦታው ያገኘናቸው እስር ቤት ያገኘናቸው ምናምን ያገኘናቸው ሰዎች እኮ ጠውልገዋል። በ10 ቀን ውስጥ ጠውልገዋል። ወደ ኤርትራ የወጡት ግን በ2-3 ቀን ውስጥ በርትተው ተዋግተው አሸንፈዋል። ያስራበን የኛ ነው፣ ያስጠማን የኛ ነው። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁታ እንዋጋም መቼም። በዚህ ኦፕሬሽን ለኤርትራ ህዝብና መንግስት፣ ለሱዳን ህዝብና መንግስት፣ ለጅቡቲ ህዝብና መንግስት፣ ለሶማሌ ህዝብና መንግስት፣ ለኬንያ ህዝብና መንግስት ብዙ የኢትዮጵያዊ ደርሷ aujourd'hui aussi c'est un autre là le monde part en couille ባለቀበት ጊዜ አስገድዶ በሌላ በኩል በዛም በኩል እውነታውን እንቀበል በሚባልበት ጊዜ ወደንም ጠላንም ዛሬ ኤርትራ ነፃ ሉዓላዊ መንግስት ሆናል። ለምን ተገነጠለ ምናምን እንግዲህ የማድረግ አቅም የሚባል ነገር አለ። ያንን የተደረገ ነገር ዛሬ መለስ ብለን ልንለውጠው አንችልም። ያንን የማድረግ አቅም የለንም። ያለን አቅም ለመልካም ጉርብትና፣ ለሰላም፣ ለጋራ ብልጽግና አብረው መቆም እና ይህን የሚያደርጉ ወገኖች እንዲበረታቱ ያስፈልጋል። እኛም ከራሳችን ጋር ተነጋግረን ሕሊናችንን መርምረን ይህን የማናደርግበት ምክንያት ኤርትራም በእርሻ መሬት አሰብን ትለውጣለች ተብሎ የሚታመን ከሆነ ለመንግስታችን ነገር ግን ኤርትራ የእርሻ መሬት የሚለው ይሄ ተራ ወሬ ነው። ለመኖር የሚያስችል እርሻ መሬት አላቸው ማለት እስራኤል ያለ አንዳች እርሻ መሬት በበረሃ የኖረች ሀገር ነው። እኛ ብዙ መሬት አለን የምንለውጠው። ይሄ ስለ ራስ ያለ የተሳሳተ ግምት ነው። የእርሻ መሬት ቢኖረንም በዘላቂነት ከተረጂነት መውጣት አልቻልንም። የአንድ ክረምት ወቅት ዝናብ በቆመ ቁጥር ኢሚዲየትሊ የልመና ኮሮጆ የሚዘረጋ ሀገር ነው። ስለዚህ ስለ ኤርትራ መሬት ማጣት አለማጣት ማውራት የለብንም። ስለዚህ እኔ ከሆነ የሚከለክል ነገር የለም። እንኩ በነፃ መልሰንላቸዋል ብለው ሊሰጡ ይችላሉ። ይህንን ተስፋ ማድረግ ግን እንደ አካዳሚሽያን፣ ይህን ተስፋ ማድረግ እንደ ፖለቲከኛ ጅልነት ነው። it never happens። አጉል ህልም ነው ይሄ፣ አጉል ህልም ነው። ሀገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካና ምናምን ተሸጠዋል። ኦኬ we're no more in that በዛ ዘመን ላይ አይደለንም። አሁን መሬት አለኝ አምጡ የሚል ነው እንጂ እንኩ መሬት የሚል መንግስት ይመጣል ብዬ አላስብም። ይህንን ደግሞ በጣም ከሰማይ የራቀ ተራ ቅዠት ተስፋ አድርጎ ለብሔራዊ ችግር እንደ አንድ አማራጭ አድርጎ ማውራት አጠቃላይ ችግሩን በጣም በወረደ ደረጃ መመልከት ማለት ነው። ስለዚህ ስመተው ነው የሚሻለው። ያለ አሰብ ሰርቫይቭ ማድረግ እንችላለን። ሀገር የሚዘርፍና የሚያጠፋ ኃይል ባይኖር ኖሮ ያለ ወደብ ማደግ እንችላለን። ትሩ ኢትስ አ ቢግ ትልቅ የሆነ ጉዳት ነው እንደ ሀገር። ለደሃ ሀገር ደግሞ በበኋላ ላይ ቆርቆር እንደማለት ነው። ግን ስቲል we could have a decent life። ሜቴክ ምጥጥ አድርጎ የበላውን ገንዘብ ለብሔራዊ ልማት አውለ ነው ቢሆን ኖሮ የተሻለ ሁኔታ ውስጥ እንሆን ነበር። ስለዚህ ያለ ወደብ መኖር አይቻልም የሚለው የማይሆን ትርክት ነው። ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብን እና የህዝቡን ናሽናሊስት ኢንተረስት እየኮረኮሩ የፖለቲካ ፈረስ ላይ ያደርጉ የሚፈልጉ ሰዎች they can promise heavens ግን ጦርነትና እልቂት ሲመጣ እነሱ አይገኙም። ስለዚህ እንደዚህ አይነት መጃጃል ውስጥ እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለእልቂት የሚሆን የጦርነት መልመላ ሲመጣ እየሄደ የሚሞተው ማን እንደሆነ እናውቃለን። ስለዚህ ይሄንን ጨካኝና ተራ የፖለቲካ ትርፍ ላይ ያለመ አስተሳሰብ መዋጋት ኤርትራ ውስጥ ብዙ የኢትዮጵያዊ ደም ፈሷል። ይሄ ሀቅ ነው።
የፈሰሰው ደም አትገነጠሉም ብሎ የታገለ ወገን ያሰለፈው ምናልባት በአብዛኛው ደግሞ ፍሬ ነገሩን ያልተረዳ ኢትዮጵያዊ ነው። ያን ያክል ህዝብ ባለቀበት ጊዜ ብዙ ቅስቀሳ፣ ብዙ ፕሮፓጋንዳ ተካሂዷል። ከሞተ ወገኑ በተጨማሪ ቅስቀሳው ደግሞ ቂም እንዳያሳድር አስገድዶታል። በሌላው በኩል ያየንም እንደሆነ እንደዚሁ ነው። ኤርትራውያኑ ሲገሉ ብቻ አይደለም የኖሩት፣ እነሱም ሞተዋል፣ እነሱም ቆስለዋል፣ እነሱም አካላቸው ጎድለዋል። በዛም በኩል ቂም አለ። ግን እውነታውን እንቀበል በሚባልበት ጊዜ ወደንም ጠላንም ዛሬ ኤርትራ ነፃ ሉዓላዊ መንግስት ሆናለች። ለምን ተገነጠለ ምናምን እንግዲህ የማድረግ አቅም የሚባል ነገር አለ። ያንን የተደረገውን ነገር ዛሬ መለስ ብለን ልንለውጠው አንችልም። ያን የማድረግ አቅም የለንም። ያለን አቅም ለመልካም ጉርብትና፣ ለሰላም፣ ለጋራ ብልጽግና አብረው መቆም ነው እና ይህን የሚያደርጉ ወገኖች እንዲበረታቱ ያስፈልጋል። እኛም ከራሳችን ጋር ተነጋግረን ህሊናችንን መርምረን ይህን የማናደርግበት ምክንያት የለም። ኤርትራም በእርሻ መሬት አሰብን ትለውጣለች ተብሎ የሚታመን ከሆነ ዘርስ ነው ፕሮብሌም መንግስታት እስከተስማሙ። ነገር ግን ኤርትራ የእርሻ መሬት የሚለው ይሄ ተራ ወሬ ነው። ለመኖር የሚያስችል እርሻ መሬት አላቸው። ማን እስራኤል ያለ አንዳች እርሻ መሬት በበረሃ የኖረች ሀገር ናት። እኛ ብዙ መሬት አለን ምን ለውጠው፣ ይሄ ስለራስ ያለ የተሳሳተ ግምት ነው። የእርሻ መሬት ቢኖርንም በዘላቂነት ከተረጂነት መውጣት አልቻልንም። የአንድ ክረምት ወቅት ዝናብ በቆመ ቁጥር ኢሚዲየትሊ የልመና ኮሮጆ የሚዘረጋ ሀገር ነው። ስለዚህ ስለ ኤርትራ መሬት ማጣት አለማጣት ማውራት የለብንም። ስለዚህ እኔ ከሆነ የሚከለክል ነገር የለም። እንኩ በነፃ መልሰንላቸዋል ብለው ሊሰጡ ይችላሉ። ይህንን ተስፋ ማድረግ ግን እንደ አካዳሚሽያን፣ ይህን ተስፋ ማድረግ እንደ ፖለቲከኛ ጅልነት ነው። it never happens። አጉል ህልም ነው ይሄ፣ አጉል ህልም ነው። ሀገራት መሬት ሲፈልጉ ለመሬት ሲጋደሉ ነው እንጂ መሬት ጥንትና አላስካና ምናምን ተሸጠዋል። ኦኬ we're no more in that በዛ ዘመን ላይ አይደለንም። አሁን መሬት አለኝ አምጡ የሚል ነው እንጂ እንኩ መሬት የሚል መንግስት ይመጣል ብዬ አላስብም። ይህንን ደግሞ በጣም ከሰማይ የራቀ ተራ ቅዠት ተስፋ አድርጎ ለብሔራዊ ችግር እንዳንድ አማራጭ አድርጎ ማውራት አጠቃላይ ችግሩን በጣም በወረደ ደረጃ መመልከት ማለት ነው። ስለዚህ ስመተው ነው የሚሻለው። ያለ አሰብ ሰርቫይቭ ማድረግ እንችላለን። ሀገር የሚዘርፍና የሚያጠፋ ኃይል ባይኖር ኖሮ ያለ ወደብ ማድረግ እንችላለን። ትሩ ኢትስ አ ቢግ ትልቅ የሆነ ጉዳት ነው እንደ ሀገር። ለደሃ ሀገር ደግሞ በኋላ ላይ ቆረቆር እንደማለት ነው። ግን ስቲል we could have a decent life። ሜቴክ ምጥጥ አድርጎ የበላውን ገንዘብ ለብሔራዊ ልማት አውለ ነው ቢሆን ኖሮ የተሻለ ሁኔታ ውስጥ እንሆን ነበር። ስለዚህ ያለ ወደብ መኖር አይቻልም የሚለው የማይሆን ትርክት ነው። ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብን እና የህዝቡን ናሽናሊስት ኢንተረስት እየኮረኮሩ የፖለቲካ ፈረስ ላይ ያደርጉ የሚፈልጉ ሰዎች they can promise heavens፣ ግን ጦርነትና እልቂት ሲመጣ እነሱ አይገኙም። ስለዚህ እንደዚህ አይነት መጃጃል ውስጥ እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለእልቂት የሚሆን የጦርነት መልመላ ሲመጣ እየሄደ የሚሞተው ማን እንደሆነ እናውቃለን። ስለዚህ ይሄንን ጨካኝና ተራ የፖለቲካ ትርፍ ላይ ያለመ አስተሳሰብ መዋጋት